ሳልወለድ የተገዛ ትሪ ነው። ምንም ተበልቶበት አይቀርም። ከቦፌ ውስጥ ነው የወጣው። ተበልቶበት ያውቃል። ኧረ በየትኛው እድላችን ነው በዚህ ነው ድረስ ጋር የምንበላው? ቴስት ሰው ያለው ተበልቶበት አይቀርም። ጭልፋው ለራሱ ያበደ ይበቃል። ምንድነው እያሳልኩ ከፍቀጥላ ያለው ለዚህ ትሪ ደግሞ እንደውም ሲበዛብኝ በቃ እዚህ ቦታ ነው እየጠብቅኝ። አሪፍ ካመጣልሽ ግን አንድ ጨምራለሁ። ይቺ ለዛሬ ውሎ ትበቃኛለች። ወዲ እናቴ ወዲት ነው እናቴ እህሌ ነው ወይ ላስረዳሽ። ትናንትና ትሪውን ሽጣ በላስቲክ ሳህን በላና አሁን ምግቡን ወሰድከው። ስሚ ላስረዳሽ። አሁን 18 ዓመት ሞላኝ። ለዛ ነው የምትሰርቀው። ትልቅ ሆንኩኝ አይደለ? የራሴ ነው የማስፈጭው። አይቻ ወዲ ነው የምትሄዱ። ሆያ ሆዬ ሆዬ ነው ጌታ ለጌታ ወይ ኮልፎን አባዮሽ ለምለም አባዮሽ ለምለም ባለንጀሮች ለምለም በተራ ለምለም ከብረው ይቆዩ ከብረው በዓመት አንድ ወልደው ከብረው ቆዩ። ሰላም ምንድን ነው ይዘህልን የመጣው? ልዩ ታለንት ነው ይዤላችሁ የመጣሁት እኮ። በምንድን ነው የምትወዳደረው? ሰርፕራይዝ ነው እሱ እንኳን። እሺ ቀጥል። ኧረ ተው አንተ ልጅ ተው። ተንኳላ ይቆጭሃል። ይሄ እድሜ ሲያልፍ መስሪያ እድሜ አሁን ነው የምትሰራበት እድሜ አሁን ነው። በኋላ ይቆጭሃል። ተው። እኛም እንዳንተ ነበር ፊን የሚያደርገን። አሁን ላይ ግን ቆጭቶ ተው። ኧረ ተው አንተ ልጅ ተው። ይበቃል። ምንድን ነው ወንድሜ? ተክሳስ በተክሳስ ነው የምትወዳደረው? ወድቀሃል። ተክሳስ ነው ወዳደረው እንዴ? አይቻልም። እሺ ሌላ አለኝ። እሺ ሌሎች ተወዳዳሪዎች እኮ እየጠበቁ ነው። ለምንድን ነው የምትቀልደው? ኧረ በእናታችሁ አንድ ድል ስንት ሀገር አቋርጬ ነው የመጣሁት። ይሄው ሰው ምን ይለኛል? እሺ ምንድን ነው የምትጠቀመው? ዘፈን ቀጥል። እሺ ቶሎ። እሺ እሺ አልገባውም መሰለኝ። ምን አይነት ይኸውልህ ወንድሜ፣ በዘፈን መወዳደር ማለት ሰው አሳምሮ የዘፈነውን መተህ መክፈት እኮ አይደለም፣ በራስህ በግሮሮ መስፈን ነው። ቆንጆ ዘፈን አይደል እንዴ? አሪፍ ዘፈንማ ነው። ዘፈኑ እኮ እናውቀዋለን። ወይንዬ የሚለው የአቤል ዘፈን አይደል እንዴ? በደንብ እናውቀዋለን እኮ። ግን መወዳደር የምትችለው በራስህ ግሮሮ ራስህ እያዜምክ ነው። ለማንኛውም ዘፈኑ አልፏል፣ አንተ ወድቀሃል። እሺ አንዴ መጨረሻ እድል ወድቀሃል። ኧረ በጋር ነቁጣለን። ኧረ በእናታችሁ ይሄ የመጨረሻ እድል ነው። እርግጠኛ ሆንክበትን ነገር አቅርብልን። ምንድን ነው የምታቀርበው? ውዝዋዜ። እሺ ቀጥል። በኩንጉፉ ተከሽኑ በህይወቴ ካገኟቸው ትላልቅ ነገሮች በላይ ነሽ። እግዚአብሔር ህይወቴን ሊያስተካክለው ሲፈልግ አንቺን ላከሽ። በጣም ማፈቅርሽ፣ በጣም ማወድሽ። ወሩን ሙሉ ሰርተን ምንም የለንም። ምንም ድራማ ነው እንደ እየሰራን ያለ ነው። ምንድነው የምንሰራው? እኔ ግራ ገባኝ እኮ ጎበዝ። ምንድነው ወደ መጣበት ምድር እስክመለስባት በክብር ሰውን ከማስደሰት በቀር አይወጣኝም ክፉ። አንተ ምን ሆነህ እንደ የነጋበት ጅብ መስለህ? ስማ ምን ሆነህ ነው? ስማ ዶዶ ነኝ እኮ ሁሌ እኔ እናንተ ብሽቅ በርቃችን ነው እንዴ? ኧረ እንደማይተዋወቅ ሰው ባህሪ መለወጥ የጀመረው ምን ሆነህ ነው? ሊወጣው ገቦ ስድብ ነው፣ ንዝንዝ ነው። ከዛ ትዳር በኋላ ነው ያልቻልኩ። ያ ብያለሁ፣ አታግባ እያልኩ ነበር። ወደ ስራ። ምንድን ነው እየሰራችሁ ያላችሁ? ለስራ እንደ መጣችሁ ከርፉዛ ምን እየሰራ ነው አንተ? ማንም አይወደኝም ተናግሬያለሁ። እንወዳለን ወንድሞች ነን እኛ። ልጁ ምን ሆኖ ነው? በቃ ካገባ አግብቶ ነው ማለት ትዳር ነው። ወንድሜ ነው የሰደብኩት፣ ራሴን እንጂ የሰደብኩት አይደለም። አታግብታል። ቤት ከማን ጋር ይመሰርታል? ቀቡ እንዳለ ሀባባብ ነው የሚመስሉት። ከማተኛሉ ተኛሉ ከማን ጋር ቤት ይመሰርታል? አላገባም ግን ደስተኛ ነው። ደስተኛ ነው። አንተ አታቆም ወንድሜ ማለት ያለው እሱ ያውቀዋል፣ እኔ አውቀዋለሁ። ለና አውቀዋለሁ። አታቆም
ኧረ እባክህ ሰማኔ እንደዚህ ለምን ትሆናለህ እንዴ? እንወዳለን እኛ ወንድሞች አሉ። ምንድነው የተፈጠረው? ምን ሰሞኑን ያልቻልኩም ፔሪዶ ላይ ነሽ መሰለኝ እንዴ ተጫነጫታል። ይኸውልህ ጭስ ምን እኔ ጓደኛ አይደሉ? ምንድን እኔ ህመም ይገባኛል፣ ግን ያልሆነ ምክንያት አሁን ምን ባለቤቴ ልጅ ነች ለማለት ነው? የ15 ዓመት ታላቅን አንድ ያገባው ከመቼ ጀምሮ ነው ከ45 በላይ የወር አበባ? አንቺ ደግሞ ተውሱ ሰውናትም አይሆናትም ወይ ፍቺ ፈልጋ ምናምን ይሆናል እንጂ ምክንያቱ እሱ አይደለም። ሲቀጥል ደግሞ አንተን ጊዜ ያጽና። ኤኒዌይስ ከ45 ዓመት በኋላ የወሩ ይቀርና አበባው ይደርቃል። እንዴት ነው ቤቱን ወደድከው? አዎ ዋው ጠበብን ብትል ቆንጆ ነች እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንደምከራየው። ሳሙኤልን አስታውስክ? ለመጀመሪያ ጊዜ ለኪራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወለስር። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቀው ያልኩህ እንዴ? ወይ አሳስቼ ፍርኖ ዱቄት ነው እንዴ? አዝዙስ ሰላም ለኛ ሰጥር ነው አውጪ ምንድነው? የገንፎ እህል ትቀልዳለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም የለም። ሰላም ጤና ይስጥልኝ። ከስታቶች ሐኪም ቤት ነበር የምንመጣው። እዚህ ቤት ውሻው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ሁሉ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታስለታ። እሺ እንካስቲ ያቦይን እኮ ነው አልበላም ያለው እንዴ ጋሺ ይወር ደሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናሉ። ተነኮ ለራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት ያንጻር ማለት ነው ውስጥ ባቄላው ሊበቅለው ጋሺ። የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ። ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ አንዴ ያዝልኝ ማለት ጋሺ። እንጀራ አለኝ እኔ ስራ ወር ሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለው ራሱ የውሻው ምግብ ነው። የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ተናገሩ። አንቺ ወዴት ነው የምትሄጂው? ውሻችንን ከመንጂ ታሟል እኮ አትይም ጋሺ። ራሴ ልከነበር መጀመሪያ ዶዶ ሰው ይፈልጋል። መጣው ሰው ይጠራል። መጣው አንሰማውም። ያሟል እንዴ ሰማ ይሄ ነጭናጫው ሰውዬ እግር በደንብ ቼክ ይደረግ ብሏል። እግር ቼክ አድርግ። የመኪናው ነው አይደለም። ብዙ ጊዜ ባዶ እግርን ስለምታዘወትር ሜቢ ሙጀሌ ምናምን ከገባ እግር ላይ ውስጥ እግርን ቼክ አድርግ። የራስን ምን ይዲ የመኪናው ነው የምኑ ነው ታዲያ? ምን ድረስ አትሳደብ አትረዳት ትችላል። ጠርሲ የሸተት ይመስላል በላ ድንገት እኮ እንዴት ተገኘሽ ብዬሽ እኮ ድንገት ስታይ እሺ መኪና አስመጭና ላኪ ማኪን በቃ ላስበረብር እኮ መጥቼ እኮ ነው። መኪኖቹ እንዳለ እዚህ ነው እያስመጣ የሚያስፈትሸው። ሀብታም ስለሆነ መካኒክ ነህ ካልተማርኩ እያለ ይላጥብናል። ግዴታ ነው ግድ ለመሰልሽ መኪና ነጋዴ ቆይ ስለ መኪና ማወቅ አለብሽ። ያለበለዚያ የሆነ ነገር ነካክቶ አበላሽቶ ከከስተመር ጋር ያጣሉሻል። ልክ ነው። አንተ ዝም ታማኛለህ። ለካ ለሙከራ ይዘው በምትወጣው መኪና ነበር ፒክ የምታረግ። ለነገሩ መኪና ስቀያየር መጠርጠር ነበር። ኧረ ተረጋጊ። መኪና
መቀየሩ እኮ ምን የገራጅ ሆነ ምን ችግር አለው? ዋናው አንቺ መሬት አይንካሽ። ምን ምቾት አይሆንልሽም? አይደላልሽ? ምን ችግር አለው? እኔ ቆንጆ ሰማኛለህ። ምን እንደሚቆጨኝ ታውቃለህ? ቺት እያረክብኝ እንደሆነ እያወቅኩ እንኳን ይሁን ችግር የለውም ሀብታም ነው ያምርበታል ብዬ ነበር የተውኩ። ለካ አንተ መኪና በላች ነህ። መኪና በላች ነው ያለችኝ? ጭስ ምን ማለት ነው? እናት ትክክለኛ ማንነቴን ስታውቂ ሊያበቃ ነው? አብቅቷል። አዎ በቃ አንዴ ገራጅ ሰራተኛ ምን ያህል ገንዘብ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። በጣም ከወንዶች ጉዳይ ላይ ተሰደደ ያለው ግን ሌላ በራስ ቀይር ነበር እንጂ እባክሽ ተለመኝ። በቃ ማለት ይመጣል እኮ ገንዘብ አለ። እዚሁ መኪና አንበልት። እኔ ምንም ማድረግልህ ነገር የለም። እኔ ካንተ ጋር ላክ አላክም። ሰሚ አይሆንሽ አክሽም አላከክሽም በሰው መኪናም ቢሆን ተበልተሻል። አፈር ብላ በሰላም መጣሁ። ያስቃሉ። አዎ በሰላም መጣሁ። ተመስገን ቢና እንዴ ብራዘር፣ እንዴ መቼ መጣሽ ከስደት? ትናንት እኮ እዛ ጎንደር ጋር በሷችን አለቀና መጣሁ። ከእንደገና ደግሞ እንሰደዳለን። ነው የምትሄደው? እንዴ አንተን ብያለሁ እንዴ ነው የመጣሁት? አይደለም ቡና ጥጅ ያለሁ ለናትሽ ነው። አረ ለሚስቴ እንደው ዱብ ሆናብኝ እንደው በእናትህ ዱብዳ። አሁን ለራሱ ዕቃ እያጠብኩኝ አጃክሳለሁ። እንዴ ሴት እያዘዘህ ሴት አንተን እያሰራ አንተ ማፈሪያ ነህ። እኔ ወንድም ስለሌለው ነው አይደል? እኔ ወንድም ልክ ልኳን ነው የምነግራት። የት ነው ያለችው? የት ነው መስሪያ ቤቷን አሳየኝ። እገላታለሁ። ጭራሽ ዝጋ እንትን ያለች መታ ነው ጭራሽ መታ የሴት ጎረምሳ። የት ነው የምትሰራው? መስሪያ ቤቷን አሳየኝ። የት ነው የምትሰራው? ደወለች። አንጣው። ኧረ ቆይ አንጣው። ጭራሽ እንትንት እንዴ 50 ለቃናት እንዴ ወንድሜ። ረጋቢ ብዬሽ ነው። ወታደር ነው እንዴ ያገባ? ምንድን ነበር ያልከኛው? ቡና ጥጃለሁ። ቡና እያፈላህ ነበር? ሄደን ያራግብልሃለሁ ወንድሜ። ሴት ናት ሴት ናት ሳታለም ይላልም እንትን ግን አንድ ከግማሽ ላይ አረቁ ቀጥሏል እንዴ። እኔ ፈጣሪ ወይ እንደወደው አንተ ጋር የተዋወቅኩትን ቀን ረገምኩት። እሺ ቶሎ ቀጥ ላማርገው ከዚህ በላይ እንዴት ላለም ሆነ እኔ በቃ እኔ ሴት ጎረምሳ ወደ አምላኩ ፈሳ አሉ። አንተ ስክምር አይታ አታገባም እንዴ?